አልችልም። ይቅርታ ግን ልጠይቃት እፈልጋለሁ። አባቴ እኔ ደነሽ የቀድሞ ጤናሽ ተመልሶ ማይሽ ነው የሚመስል። ስለምኞትሽ በጣም አመሰግናለሁ። እና ማይ ዛሬ ወደ ቤት ይመጣሉ። ደግሞ የኔም የደም አይነት ኦ ኔጌቲቭ ነው። ምን አይነት ተአምር ነው እያሰማኝ ያለው? ካገኘው ጀምሮ እስካሁን እያወራ ያለው ስለነሱና ስለነሱ ብቻ ነው። ስለነሱ ብቻ ነው እየተጨነቀ ያለው። ይኸውልህ አባዬ፣ አንተ ለእነሱ እኮ የተለየ ጥላቻ ከሌለ በስተቀር እነሱ እስከ ዛሬ ድረስ በማይመለከታቸው ነገር እዚህ ውስጥ ነው የገቡት። እሱን ደግሞ ልቦና ያውቀዋል። ስማኝ እስኪ፣ አንተ እኔን እንደገደሉኝ ስታውቅ ምን አደረግ? ንገረኝ እስኪ። አባዬ እሱን አታንሳብኝ እባክህ። በገዛ እጇ በምንጣፍ ልትቀብረኝ የነበረችዋን እናትህ መሆኗን ስታውቅ ምን አደረግ? ንገረኝ እስኪ። ልትቀብራቸው ነበር አይደል? መልስልኛ። አይደለም፣ ቤታቸውን ጥዬን የጠፋሁት። ለምን ሆንክ ነው ፈርጥጠ የጠፋኸው? እና ሸሻ እንደዛ ነው ነገሩ። ሸሽቼ አባዬ፣ አንተ እንዳልከው ቸኩዬ በገላቸው ኖሮ አንተ ያለበት ቦታ እንቀያየር ነበር። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ተመልካቾች፣ ውድ ቤተሰቦች እንኳን ወደዚህ ቻናል ላይ በደህና በሰላም በጤና መጣችሁ። ውድ ተመልካቾች፣ ለቤት አዲስ ከሆናችሁ ማለትም ዛሬ እየመጣችሁ ከሆናችሁ ማለት ነው ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ይህንን ድራማ በጣም ነው የምንወደው ድራማ ነው። ኖሃም ድራማ እንግዲህ በጣም አስተማሪና ቁም ነገር የሆነ ድራማ ዛሬ ትንሽ ላካፍላችሁ ብዬ ነው እሺ የመጣሁት ማለት ነው። ይሄ ድራማ እንግዲህ በጣም ደስ ይላል። ጥሩ ትምህርት ከዚህ ውስጥ መውሰድ እንችላለን ማለት ነው። ቀንጨፍ አድርጌ ያሳየሁት ቅድሚያ ቪዲዮ ላይ ማለት ነው። እንግዲህ ልጅ ሀላባት ማደግ በጣም ከባድ ነው። ልጅ ሀላባት ማደግ በጣም ከባድ ነው። እንግዲህ ልጄ ሀላባት እያደገች ስለሆነ ይቅርታ ጠይቃታለሁ ብሎ እንግዲህ ልጅቱ እዛ ቦታ መጫወቻ ቦታ ላይ ነው ያለችው። እዛ ሄዶ አባትየው ልጅቱ ይቅርታ ለመጠየቅ ሲሄድ አባዬ ብላ ጠራች ማለት ነው። ወደዚህ ደግሞ ስመለስ ደግሞ እንግዲህ እንማየ ዛሬ ይመጣሉ፣ ቤት ይመጣሉ፣ እንግዳ ሆኖ ይጋብዛሉ። እንማየ ይመጣሉ ብሎ እንግዲህ ያወራል ማለት ነው። እንግዲህ ምን አይነት ጉድ ነው እየሰማሁት ብላ እንግዲህ ደስታውን አልቻለችም። ምክንያቱም እንማየ እኛ ቤት ይመጣሉ ወይም እዚህ ይመጣሉ ብሎ እሱ እንግዳ ሆኖ ይመጣሉ ብሎ ሳወራ ማለት ነው አላመነችም ማለት ነው። ምን አይነት ጉድ ነው እየሰማሁት ብላ እንግዲህ ትደነገጣለች ወይም በደስታ በጣም ታወራለች ማለት ነው። እና እንግዲህ የኢዮብ አባት ማለት ነው እንግዲህ ያሉት ሰምታችኋል ብዬ አስባለሁ። እንግዲህ እኔን በቁም ሲገደሉ አንተ ደግሞ አይቴ ዝም ብለህ ታያለህ ብሎ እንግዲህ አባትዮ ለልጅ ያወራል ማለት ነው። ምን አረክ አንተ እኔን እነሱ በቁምና ሲገድሉ ምንድን ነው ያደረግከው? ማለት ዝም ብለህ ነው እያየከው አንተ ማለት አባቴ እንደዚህ እንዴት ታደርጉታላችሁ ብለህ መሀል ላይ አልገባክህም፣ አላገዝክህም፣ ክስ ማለት ወደ ክስ ቦታ አልሄድክህም ብሎ እንግዲህ ክስ አልመሰረትክም ብሎ እንግዲህ አባትየው እንግዲህ ልጁን በጣም ይቆጣል ማለት ነው። እነሱ ምን ብቆም ናስገድል አንተ ዝም ብለህ ታያለህ፣ ምንም አላገዝክህም፣ እኔ አባትህ አይደለሁም ወይ ብሎ እንግዲህ ለልጁ በጣም በቁጣ እንትን ያደርጎ ማለት አባትየው ያወራል ማለት ነው። እንግዲህ የልጁ መልስም ሰምታችኋል ብዬ አስባለሁ። እንግዲህ የልጁ መልስ ማለት ነው በታቸው ጥዬ ነው የጠፋሁት አለ። ተመልሶ ደግሞ ልጁ እየሰጠው ለአባትየው ምላሽ እንግዲህ አባዬ እና ታዲያ እኔ ማለት እነሱን ከገደልኩ ወይም ለነሱ ክፋት ነገር ካሰብኩት አንተን ሙሉ በሙሉ በቁምና ብቻ ሳይሆን ሙሉ በሙሉ አንተን ይገላሉ። ለዛ እኮ ነው ጥዬ የጠፋሁት ብሎ ለአባትየው መልስ ይሰጣል ማለት ነው። አባትየው መልሶ ምን አለ መሰላችሁ? እና ታዲያ
ከወይዘሮ ጋር እየተመሰረተው ክስን ብሎ ያነሳል አባትየው ማለት ነው። ኢዮብን መልሶ ምን አለ መሰላችሁ? እነ ታዲያ ለክስ ገንዘብ እየጠየክ ነው ወይ ብሎ አባትየው መልሶ ኢዮብ ይጠይቃል ማለት ነው። እና ኢዮብ እንግዲህ ማለት ጥላቻ አልፈለግም ማለት ነው። ማለት በጥላቻ ሳይሆን ጥላቻ በጥላቻ ላይ መመለስ ሳይሆን እንግዲህ በፍቅር ወይም በይቅርታ ኢዮብ እንትን ለማድረግ ፈልጎ ነው ማለት ነው። ለምሳሌ አሁን አባትየው እኔ በቁምና እነሱ ስገሉ አንተ ምን አረክ? አንተ ያደረከው ነገር አለ ወይ? አንተ ያገዝከው እኔን ያገዝከው ነገር አባቴ ነው ብሎ ያገዝከው ነገር አለ ወይ ብሎ ልጁን ሲጠይቀው እንግዲህ እሱ የሰጡት ምላሽ ሰምታችኋል። እና ማለት የፈለኩት ልጁ እንግዲህ በጭሩ በይቅርታ ማሸነፍ ነው እንጂ መልሶ መበቀል ሳይሆን በይቅርታ መመለስ ነው ብሎ ምላሹ መስጠት ነው ማለት ነው። እነ ታዲያ ከወይዘሮ ጋር የጀመርኩት ማለት ስለ ክሱ ብሎ ሲጠይቁ እነ ታዲያ ክስ ለመቀጠል አንተ እኮ ገንዘብ እየጠየክ ነው ወይ ብሎ አባትየውን መልሶ ይጠይቃል ማለት ነው። እንግዲህ ውድ ተመልካቾቻችን እንግዲህ በጣም የምንወደው በጣም ደስ የሚለው በጣም ጥሩ ትምህርት በጣም ቆንጆ የሆኑ ድራማ ይሄ ድራማ ነው ማለት ነው። እንግዲህ ውድ ተመልካቾቻችን ብዙ ፍቅር ብዙ ትምህርት መማር ማወቅ ወይም ብዙ ነገሮች የሚያስተማር ይህ ድራማ የኑሃም ድራማ በጣም ደስ የሚል ድራማ ነው። እንግዲህ እኔ የካፈልኩት ያለሁት እንግዲህ ይህ ድራማ እንግዲህ ጊዜ ውስጥ ብዙ ነገር መማር ማወቅ ይቅርታ ላይ ማለፍ በቃ ያ ሰው መበቀል አለብኝ ሳይሆን በይቅርታ ማለፍ እንደ እማኝ በይቅርታ ማለፍ ነው። እንደዛ ነው እየቀበልኩት ማለት ነው። እንግዲህ ይቅርታ ከሁሉ በላይ ስለሆነ ማለት ነው። እንግዲህ በዚህ ላይ ነው እየተረዳሁት ይሄንን ድራማ ስመለከት ማለት ነው። እና አባዬህ ልጅቱ ብላ ሲጠራ ደግሞ ወደዛ በኩል ስመለስ አባዬህ ልጅቱ ብላ ሲጠራ ማለት ነው። እንግዲህ መጀመሪያ አባት ልጅ ማድረግ በጣም ከባድ ነው። አባት የኛው ለምሳሌ ልጆች አባቴ አለኝ አባቴ እንደዚህ ለኔኮ ያኛው ደግሞ አባቴ የሌለው ልጆች ወይ አባቴስ እንዴትስ ልጆች ጥያቄ ይሆናል። ስለዚህ እኔ እኮ አላሳደግኳትም አለው ብዬ አልጠየቅኳትም። አሁን ኬት መጥቼ እንዴት ሆኜ ነው የሚጠይቃት ወይም እንዴት ሆኜ ነው ምላት ምናምን ብሎ እንግዲህ እሱ በቃ እንደ ድፍረት መኖር አለብህ ሂድና ጠይቅ ምናምን እዛ መጫወቻ ቦታ ሄዶ እንግዲህ ልጄ ብሎ እንግዲህ አባዬ ብላ ነው እንግዲህ የጠራች ሰምታችኋል። እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ ሁለት ልጆቼ ደስ እያለኝ ቪዲዮ ለእናንተ ትምህርት የሆነው ቪዲዮ እንግዲህ ይሆናል ብዬ ያካፈልኩት የኑሃም ድራማ ቪዲዮ ላይ ነው ቅንጭፍ አድርጌ ያካፈልኩት ማለት ነው። በጣም ደስ የሚል ጥሩ የሆነው ድራማ ነው ማለት ነው። በሌላኛው በኩል ደግሞ ስንመለስ እንግዲህ ስለ ዳግም ጋር ስንመለስ ማለት ነው። ዳግም እንግዲህ አባዬ ክሱን አንሳው እነሱ እኮ ገንዘብ የላቸውም በቃ ገንዘብ ስለሌላቸው እባክህ አባዬ ከነሱ ላይ ክስህ አንሳው ብሎ ዳግም እንግዲህ እምባ በእምባ ሆኖ አባትየውን ይለምናል ማለት ነው። አባትየው ደግሞ በፍጹም ልጄ ተው ልጄ ዳግም ተው እኔ አላነሳም ክስ አላነሳም በእነሱ ላይ ያው የነሳሁት ክስ ያ የተመሰረተው ክስ አላነሳም በፍጹም ብሎ እንግዲህ አባትየው ያወራል ማለት ነው። ዳግም ደግሞ እባክህ አባቴ ክስ አንሳው እነሱ እኮ ገንዘብ የላቸው እባክህ አንሳው እባክህ ብሎ እንግዲህ ዳግም አባትየውን ይለምናል ማለት ነው። ዳግም በፍጹም ወደ ክስ ቦታም ማሄድ ማለት ወደ ክስ መቀጠልም አልፈልግም። አባትየው ግን ክስ ላይ በቃ ማለት በቁምና ስለገደሉ አለቃቸውም ብሎ እንግዲህ አባትየው ወስኗል ማለት ነው። ዳግም ደግሞ በፍጹም አባዬ እባክህ ብሎ አባትየውን አንሳው ክስ እነሱ ገንዘብ ስለሌላቸው ክስ መጥፎ ነው ብሎ አባትየውን ይለምናል። እንባ በእንባ ሆኖ ማለት ነው። እንግዲህ ዳግም እንግዲህ
ማለት ነው። እንግዲህ ለኑሃም መልስ አባትየው ምን ብሎ የሰጠ መሰላችሁ? እንግዲህ ልጅ አንስቻለሁ፣ እሺ በቃ ኪሶን አንስቻለሁ፣ አልፈልግም አንስቻለሁ ብሎ እንግዲህ መልስ ሰጥቷል አባትየው ማለት ነው። የምርክ ነው አባቴ ትሞት ብሎ እንግዲህ መልስ ጠየቀ ማለት ነው እንግዲህ እና በፍጹም እሱ ክሱንም አልፈልግም ማለት ነው። ወደ ተመልካቾች ወደ ቤተሰቦቼ የዛሬ ቪዲዮ ይሄ ይመስላል። በጣም አስተማሪና ቁም ነገር ነው። በጣም አመሰግናለሁ ስለከታተላችሁ። ቀጣይ ቪዲዮ እንገናኛለን። መልካም ጊዜ ነው። ቆይታ ይሁንላችሁ እመኛለሁ። ገና አሁን አመሰግናለሁ። ላይክ እና ሰበት ትርሱት። በቀጣይ ቪዲዮ ላይ እንገናኛለን። ሰላም ሁኑ። በጣም ነው የማመሰግነው።